እንደምን ሰነበታችሁ ተመልካቾቻችን። ይህ በየሳምንቱ የምናደርገው የመጽሐፍ ቅዱስ የውይይት ክፍለ ጊዜያችን ነው። በዚህ በሶስት ወር እያጠናን ያለነው ምሳሌዎች፣ ፍንጮች በተለይ ትንቢትን ለማጥናት በተለያየ የመጽሐፍ ቅዱስ ክፍሎች የምናገኛቸውን ነው እያጠናን ያለነው። ባለፈው ሳምንት የጀመርነው በመዝሙር መጽሐፍ የምናገኘው ምሳሌዎች ምንድናቸው ነው። ስለ መጨረሻው ጊዜ ስናስብ ብዙ ጊዜ ራእይ ላይ ስለምናየው አውሬ፣ ስለ ጥፋት እንደዚህ ይመጣብናል። ግን ይሄ ብቻ አይደለም መጽሐፍ ቅዱስ የሚነግረን። መጽሐፍ ቅዱስ ስለ ኃጢአት መነሻ፣ ስለ መከራ ምክንያት ፍጻሜው፣ ስለ ፍትህ ሁላ ይናገራል። መዝሙር ዳዊት መጽሐፍ ላይም ይህንኑ ሀሳብ እናገኛለን። ለምን ስቃይ? እንግዲህ የሁላችንም የሆነ ጥያቄ፣ ለምን ስቃይ በዚህ ምድር አለ? በተለይ ደግሞ ምንም የማያውቁ ህፃናት እንኳን ይሰቃያሉ። ምንም ያልበደሉ ሰዎች ሁሉ ይሰቃያሉ። ታዲያ መልሱ ምንድን ነው? ይሄ የሆነበት የሚለው ጥያቄ በሰው ሁሉ አይምሮ የሚመላለስ ጥያቄ ነው። ወደ ቤተ መቅደሱ ስናመራ መልሱን ከዚያ እናገኛለን፣ እግዚአብሔር ያስቀመጠውን መልስ። ስለዚህ ነው እንግዲህ ያለፈውን ሳምንትም የጀመርነው መዝሙር መጽሐፍ ላይ የምናገኘው ምሳሌዎች ምንድን ናቸው ለመረዳት ብለን ማጥናት የጀመርነው። ይህንኑ ጥናታችን ዛሬም እንቀጥላለን። የመግቢያ ዋናውን ጥቅስ አነብና ከዛ በኋላ እህታችን አርሴማ የመግቢያውን ጸሎት ታደርግልናለች። ዛሬ ዋናው ጥቅሳችን የተወሰደው ከመዝሙር 67 ቁጥር 3 እና 4 ነው። መዝሙር 67 ቁጥር 3 እና 4 አቤቱ አሕዛብ ያመስግኑህ፣ አሕዛብ ሁሉ ያመስግኑህ። ለአሕዛብ በቅን ትፈርድላቸዋለህና፣ አሕዛብ በምድር ላይ ትመራለህና፣ አሕዛብ ደስ ይበላቸው ሐሴትም ያደርጉ። እንጸልይ። እግዚአብሔር አባት ስለዚህ ጊዜ እጅግ አድርገን እናመሰግንሃለን። የቃል ፍቺ ያበራል ተብሎ እንደተጻፈ ጌታ ሆይ በምንገልጠው ቃል ውስጥ አንተ ራስህን እንድታሳየን፣ ራስህን እንድትገልጥልን ለምንሃለን። ይህንን የሚሰሙ ሁሉ የተባረኩ ይሁኑ በጌታ በኢየሱስ ስም አሜን። እንግዲህ እንዳነሳሁት የምናጠናው በመዝሙር መጽሐፍ ላይ ሆነን ስለ ምሳሌዎች እና በተለይም ትንቢትን ለማጥናት እንድንችል የሚረዳን ሀሳቦች እናገኛለን። መዝሙር 46 የምናገኘው መዝሙር 46 ላይ የምናገኘው የተስፋ መልእክት ምንድን ነው? በተለይ ደግሞ በታላቁ ተጋድሎ በዚህ ምድር በሚጠናቀቅበት ወቅት ምን አይነት ተስፋ አለ ይለናል። እንግዲህ የምድር ፍጻሜ ከዚህ በፊት ባየናቸውም ጥናቶች በምድር የተነሱ ነገስታት ወይም አስተዳደሮች መፈራረስን ያመላክታል። ምክንያቱም በጣም ብዙ አስተዳደሮች፣ መንግስታት ተነስተዋል። እነሱ ወደ መጨረሻ እየመጡ ይሄዳሉ እና በዚህ ውስጥ ብዙ ህመም፣ በዚህ ውስጥ ብዙ መሰቃየት፣ በዚህ ውስጥ ብዙ የሚፈራርሱ ነገሮች አሉ እና ለዛ ተስፋ የሚሆን ስንቅ ነው እንግዲህ በመዝሙር ምዕራፍ ወይም 46ኛው መዝሙር ላይ የምናገኘው እና አምላካችን መጠጊያችንና ኃይላችን፣ ባገኘን በታላቅ መከራም ረዳታችን ነው። ስለዚህ ምድር ብትነዋወጥ፣ ተራሮችም ወደ ባህር ልብ ቢወሰዱ አንፈራም ብሎ ይናገራል እና ከመንግስታቱ መፈራረስ ባለፈ በተፈጥሮም ላይ የሚሆኑ ክስተቶች እንዳሉ በራእይ እንመለከታለን እና እነሱ ሁሉ ቢፈጠሩ እንዳንፈራ ምክንያት ተስፋ ተነግሮልን በመዝሙር ምዕራፍ 46 ላይ እናገኛለን። ይህን መዝሙር እንግዲህ የቆሬ ልጆች እንደጻፉት ስናጠና እናገኛለን እና የሌዊ ወገን የሌዊ ዘር የሆኑ እነዚህ የቆሬ ልጆች ነው የጻፉት እና መጽሐፍ ቅዱስን በደንብ ቀርበን ስናጠና መዝሙር 46 ላይ የምናገኘው
አጻጻፍ ዝርዝር ዕብራውያን መጽሐፍ ላይ ከምናገኘው ጋር የሚገናኝ ነገር አለ ይላሉ የመጽሐፍ ቅዱስ የበለጠ ተማሪዎችና የዕብራውያን መጽሐፍ ስናጠና አንድ የምናየው ሐሳብ ሙሉን መጽሐፍ ስናጠና የተሻለ ክርስቶስ የተሻለ የበለጠ እንደሆነ ነው የሚያስቀምጥልን። ገና ሲጀምር ከጥንት ጀምሮ እግዚአብሔር በተለያየ መንገድ ተናገረን ይልና አሁን ግን በልጁ በዚህ ዘመን መጨረሻ ተናገረን ይላል። ክርስቶስ የተሻለው መገለጥ የተሻለው የበለጠው መገለጥ እንደሆነ ይነግረናል። የበለጠ እየቀጠልን ስንሄድ ደግሞ የተሻለው ተስፋ ክርስቶስ እንደሆነ ዕብራውያን 7:19 ላይ እናያለን። ዕብራውያን 8:6 ላይ ክርስቶስ የተሻለው ኪዳን እንደሆነ እናያለን። የተሻለው መስዋዕት እንደሆነ ዕብራውያን 9:23 ላይ እናገኛለን። ከዛ ደግሞ እንደዚሁም ደግሞ የተሻለ ሀገር እንደምንጠብቅ ዕብራውያን 11ን ስናጠና እንመለከታለን። ዕብራውያን ላይ እንግዲህ የምናገኘው ይሄ ጥሩ የሆኑ ምድራዊ የሆኑ ነገሮች አሉ፣ ግን ከዛም የበለጠ ደግሞ በክርስቶስ የተከወነልን ነገር ደግሞ የበለጠ የተሻለ እንደሆነ ነው የምናየው። እዚህ ጋር መዝሙር 46 ላይ ደግሞ የምናየው ከዛ ጋር የሚገናኘው ነገር ሁለት ነገሮችን ያነጻጽራል። ግን እነዚህ ሁለት ነገሮች መልካምና በጣም የተሻለ ሳይሆን የመጀመሪያው ኃጢአተኞችና በኃጢአት ምክንያት እቺ ምድር የሚከተላት መዘዝ ውጤቱን እናያለን። ከዛ ደግሞ መጠጊያቸውን መሸሸጊያቸውን እግዚአብሔር ያደረጉ ህዝቦች ከዛ የነሱ ደግሞ ተስፋ መጨረሻ ምን እንደሆነ ደግሞ ያስቀምጥልናል እና ይሄንን ሐሳብ በዝርዝር በጣም ደስ በሚል ሁኔታ ዘርዝሮ እናገኘዋለን። እዚሁ መዝሙር 46 ላይ ሌላ ትልቅ የምናገኘው ተስፋ እግዚአብሔር እረፉ እኔም አምላክ እንደሆንኩ ወቁ ሲል እናገኘዋለን እና እግዚአብሔርን በማወቅ ውስጥ እግዚአብሔርን በቅርብ ወዳጅ ሆኖ እንደነ ሙሴ ከእግዚአብሔር ጋር ግንኙነት በማወቅ ውስጥ እነዚህ ነገሮች ውስጥ እንኳን ብናልፍ በጣም የሚያስፈሩ ነገሮች ይሄ አጠገባችን ያለው ነገር ቢነዋወጥ እንኳን አለመፍራት የሚለውን ነገር አንደርስታንድ ማድረግ እንችላለን ብዬ አስባለሁ። መዝሙሩም የሚለን እንደዛ ነው። እረፉ እኔ አምላክ እንደሆንኩ ወቁ። አትቅበዝበዙ በእኔ እረፉ። ጥሩ መልእክት ነው። በተለይ በዚህ ዘመን ለምንኖር ሰዎች የዚች ምድር አሁን የምናውቃት እች ምድር እጣ ፋንታዋ ምንድን ነው? ትዘልቃለች? ትጠፋለች? ምንድን ነው የምትሆነው? ወደ ትንቢት ሄዶ እንግዲህ በራእይ ላይ ያሉትን ሀሳቦች ማየት ያስፈልጋል። ዳንኤል ምዕራፍ 7 ላይ ዳንኤል ምዕራፍ 2 ላይ ተመሳሳይ መልእክቶች እናገኛለን እና የሰው ምስል ያለው የተለያዩ መንግስታት ከባቢሎን ጀምረው እስከ መጨረሻው እስከተቀላቀሉ መንግስታት ድረስ ያሉትን እንመለከትና ከዛ በኋላ ከተራራ ላይ አንዲት ድንጋይ ተፈንቅላ እንደምትመጣ እና ሁሉንም እንደምትፈጭ እናገኛለን። ይሄንን ራእይ እና የምድር ነገስታት ይጨርሳሉ። ምናልባት አንዳቸው ከሌላኛቸው የተሻሉ ሆነው በጊዜው ባለው ሁኔታ ቀርበው ሊሆን ይችላል፣ ግን ማናቸውም አይዘልቁም። ሁሉም ይጠፋሉ እና የእግዚአብሔር መንግስት ግን ለዘላለም ይኖራል እና ምድር እያየናት በመጣች ቁጥር እያረጀች እየተበላሸች እያበቃላት ወደ መጨረሻዋ እየተጠጋች ነው ያለችው እና ምናልባት ወደፊት ምድርን እንደዚህና እንደዛ እናረጋታለን የሚሉ ተስፋዎች ያው አጉል ተስፋዎች ናቸው። ምክንያቱም ሪሶርሱም እያለቀ ነው። ከዚህ በኋላ ብዙም ተስፋ የለምና የምንጠባበቀው የክርስቶስን ዳግም ምጽአት አዲሱን መንግስት ያንን ሁሉ ፈጭታ ሰው የማይቋቋማትን ታላቅ መንግስት ነው የምንጠብቀው። ሁለተኛ ጴጥሮስ 3:12 ላይም ሄደን ስንመለከት እንደዚህ ይለናል፣ ደግሞ የእግዚአብሔርን ቀን እየተጠባበቃችሁ መምጫውን ልታፋጥኑ ይገባል። በዚያ ቀን ሰማያት በእሳት ተቃጥሎ ይጠፋሉ፣ የሰማይን ፍጥረት በታላቅ ትኩሳት ይቀልጣል ይላል እና የዚች ምድር እጣ ፈንታ እንግዲህ በሳይንስ ብዙ ምርምር ሲያረጉ እንዲህ የተሻለ ነገር ማምጣት ይቻላል፣ እንዲህ እናሻሽላለን ብለው ሊያስቡ ይችላሉ። ግን ለዛ ቀን
የተዘጋጀች እንደሆነች ምድር እቺ በኃጢአት የጠፋችው ዓለም ለዛ ቀን ለዛ ጊዜ የተዘጋጀች መሆኗን መጽሐፍ ቅዱሳችንም ይነግረናል። ከዛም በኋላ ግን እግዚአብሔር አዲስ ሰማይንና አዲስ ምድርን ደግሞ እንደገና ፈጥራለሁ ምንም ኃጢአት የሌለበትን ሁሉንም ነገር ከዚህ በፊት አዳምና ሔዋን ወደ ኃጢአት ከመግባታቸው በፊት የነበረውን አይነት ከዛም ያለፈ ክብር ተጎናጽፋ እግዚአብሔር እንደገና ደግሞ አዲስ ሰማይና አዲስ ምድርን እንደሚፈጥር ይነግረናል። እንግዲህ አሁን እንደነገራችሁኝ በእሳት ነው የምጠፋው ነው እቺ ምድር። አንዳንድ ሰዎች አንዳንድ የእምነት ድርጅቶች ጭምር ምድርን እንወርሳለን፣ እቺን ምድር እኛ ነን በኋላ የምንወርሳት የሚል ሀሳብ ሲሉ ይደመጣሉና የምጠፋ ከሆነ እንዴት ነው ይሄ ልክ ነው አይደለም የሚለውንም ትመልሱልኛላችሁ። በእሳትስ መጥፋት የሚለው ለምንድን ነው ያስፈለገው የሚለውንም ብትመልሱልኝ እፈልጋለሁ። አሁን ያለውን ስርዓት ለማጥፋት ሙሉ በሙሉ ጠፍቶ እንደ አዲስ ነው እንግዲህ የእግዚአብሔር መንግስት የሚመሰረተው። ያቺም ድንጋይ ነገስታቱን የምትፈጨው የራሷን ስርዓት ነው የምትመሰርተው እና በዛ ምክንያት ነው ሁሉም ነገር መጥፋት ስላለበት፣ ሁሉም ነገር መውደም ስላለበት፣ አዲስን ነገር ለማምጣት አሮጌውን ሁሉ እግዚአብሔር ማጥፋት ስላለበት ላያዳግም ያጠፋል ማለት ነው። የተራራው ስብከት ላይ ማቴዎስ ምዕራፍ 5 ላይ ስንመለከት የዋሆች ብፁዓን ናቸው ምድርን ይወርሳሉና ይላል እና እንግዲህ ከጠየቀን ሀሳብ ጋርም የሚገናኝ ሀሳብ ያለው ይመስላል። ግን አንድ የምንማረው ነገር ኃጢአት እንግዲህ ያልተጋበዘ ይሄ ሰርጎ ገብ ነው ወደ እግዚአብሔር ፍጥረት። እግዚአብሔር መጀመሪያ ወደ ፈጠረው ወደዛ ወደሚያምር ፍጥረት ውስጥ ኃጢአት የማይፈለግ እንግዳ የሆነ ነገር ነውና እግዚአብሔር ማንነቱን በቃ ፍንትው አድርጎ ለፍጥረቱ ሲያሳይ ያ ኃጢአት ምንነት ኃጢአትም እንዲህ ወዲያው አልቀጨውም ወይም ደግሞ ኃጢአትን ወዲያው በቃ አላለም። ነገር ግን ኃጢአት ምንነቱ ያው እስካሁንም እያጠናን እንዳለ ነው ኃጢአት ምንነቱ ይታይ ዘንድ እንደፈቀደ ከዛ የኃጢአት ክፋቱ ኃጢአተኝነቱ በቃ ጎልቶ ራሱን ክርስቶስን በመስቀል ላይ እስኪሰቅል ድረስ ሰብአዊ ፍጡር ምን ያህል የከፋ ነገር እንደሆነ ኃጢአት ማንነቱ እንዳጋለጠ እናያለን እና በመጨረሻ ግን እግዚአብሔር ኃጢአትን ሙሉ ለሙሉ የሚያጠፋበት ጊዜ ይሆናልና እሳት በባህሪው ምንም የሚያስቀረው ነገር የለም አይደለም። ሙሉ ለሙሉ ኮንሱም የሚያጠፋ ነገር ነው። እቺ ምድር በእሳት ተቃጥላ እንደገና አዲስ እንደምትሆን እንመለከታለን። ስለዚህ በእሳት ሙሉ ለሙሉ ስለሚያጠፋ አመድ ስለሚያረግ በሱ መጥፋት እንዳስፈለገ እንማራለን። ከዛ ግን እግዚአብሔር አዲስ የሆነችዋን ያቺን አዲስቷን ኢየሩሳሌም እንደገና በዚህ ምድር ላይ ከሰማይ እንደምትወርድና በዚህ ምድር ላይ እንደምትሆን ደግሞ እንማራለን። በጣም ጥሩ። እንግዲህ ዝም ብሎ ማድረግ አይቻልም። በሙሉ ጠፍቶ ነው የሚጀምረው። የኃጢአት የነካው ነገር በሙሉ መወገድ አለበት። ጥሩ። ታዲያ በዚህ ምድር ነው እንግዲህ ልትወገድ ባለችው ምድር ነው እየኖርን ያለ ነው እና ወደ መወገጃዋም እየተንደረደረች ያለ ይመስላል። ያው ብዙ ሰው በዛሬ ዜናውንም ምኑንም ሳይንሱንም ብንከታተል መጪው ጊዜ ብዙ ተስፋ የሚሰጥ አይመስልም። ተመራማሪዎችም ነን በሚሉትም መጽሐፍ ቅዱስንም ስናነብ ነገሮች እየባሱ እንጂ እየተሻሉ እንደማይሄድ ነው የምናየው እና በዚህ አይነት ውጣ ውረድ ውስጥ ታዲያ የሚያምኑ ሰዎች መኖር ያለብን ምን አይነት አኗኗር ነው? እንዴት ነው መኖር ያለብን? አንደኛ ዘመኑን በዋጃ አይነት ዘመኑን ባስተዋለ አይነት ኑሮ ነው መኖር ያለብን እና እቺ ምድር ወደ ጥፋቷ እየፈጠነች ነው ካልን ወደ ጥፋቱ እንደሚሄድ አስተውለን ሌሎችንም የተሰጠንን ይሄንን መልእክት ከጥፋቷ እንዳትካፈሉ ከባቢሎን ውጡ የሚለው መልእክት ይዘንም መጓዝ አለብን ብዬ አስባለሁ። ግን እኛ ያው ህይወታችንን ስንፈትሽ ወደ ራሳችን ስንመለከት ከመጽሐፍ ቅዱስ ጋር ባለው ዘመንም ስንፈትሽ ግን እንደዛ እኛ ከምድር እኩል እየፈጠንን ነው ብዬ አላስብም። ግን መኖር ያለብን አኗኗራችንም ያን ዘመን በሚመስል አይነት ሁኔታ ነው መሆን ያለበት።
ለአጭር ጊዜ ብናየው ወደፊቱን ሾርት ተርም ወደፊት ብናይ በጣም አስፈሪ ነው። ሎንግ ተርም ደግሞ ስናየው እነዚህ ሁሉ አመላካቾች ናቸው ክርስቶስ እየመጣ እንደሆነና የክርስቶስን ዳግም ምጽአት ተስፋ በማድረግ በዝግጅት መኖር። በማቴዎስ ምዕራፍ 24 ቁጥር ከ43 ጀምሮ ያለውን ሐሳብ ስናነብ ያን ግን እወቁ፣ ባለቤት ከሌሊቱ በየትኛው ክፍል ሌባ እንዲመጣ ቢያውቅ ኖሮ በነቃ ቤቱም ሊቆፈር ባልተወ ነበር። ስለዚህ እናንተ ደግሞ ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡበት ሰዓት ይመጣልና ይላልና ዝግጅት ይፈልጋል። ግን ደግሞ በሚከሰቱ ነገሮች ሁሉ እየፈራን እየደነገጥን እንዳንኖር አልፎ ተሻግሮ የሚመጣውን ብሩህ ተስፋ እያየን በዚህ ውስጥ በዝግጅት ውስጥ መኖር አለብን። ወደ መሬት ስናወርደው በጣም ቀላል እንዳልሆነ በጣም ከባድ እንደሆነ ግን ያው ሁላችንም ያለፍንበትም ሲመጣ የበለጠ ምን ያህል ከባድ እንደሆነ የምንክደው ነገር አይደለም። ምክንያቱም በቃ ይሄ ሁከት ይሄ ነውጥ የበለጠ እየባሰ ነው እንጂ የሚሄደው በቃ ነገሮች ተስተካክለው እዚህ ምድር ላይ ክርስቲያኖች በቃ ተደላድለን እንኖራለን የሚል መጽሐፍ ቅዱስ አያስተምረንም። የበለጠ ይህንን የሚያስተምረን ክርስቶስ ከደቀ መዛሙርቱ ጋር በአንድ ወቅት ካስተማረ በኋላ ወደዚያ ወደ ማዶ እንሻገር ብሎ እንደነገራቸው ማርቆስ ምዕራፍ 4 ላይ አንድ የተከሰተ ታሪክ እናገኛለን። ማርቆስ ምዕራፍ 4 ቁጥር 35 ላይ በዚያ ቀን በመሸ ጊዜ ወደ ማዶ እንሻገር አላቸው። ሕዝቡንም ትተው ወደ ከእርሱ ጋር ነበሩ። ብርቱ አውሎ ነፋስም ተነሳና ውሃ በታንኳይቱ እስኪሞላ ድረስ ማዕበሉ በታንኳይቱ ይገባ ነበር ይላል። እና ይሄ እንግዲህ ምሳሌያዊ ማርገን ወደኛም ህይወት ስናመጣ የሚያስተምረን ነገር አለ። ክርስቶስ ራሱ ነበር መጀመሪያ እንሻገር ያላቸው ደቀ መዛሙርቱን። ጉዞውን እንሂድ ያላቸው እነሱ አይደለም፣ እሱ ነው ያላቸው። ከዛ በኋላ ጉዞ ከጀመሩ በኋላ ግን ያ ማዕበል ያ ነፋስ ያ ነውጥ እንደመጣ እንመለከታለን። ክርስቶስ ከነሱ ጋር ስለሆነ ክርስቲያኖች ስለሆኑ ያ ማዕበል አልቀረላቸውም፣ ያ ነውጥ አልቀረም። በቃ እስኪበቃቸው ድረስ ያ በጣም በቃ እንደተናወጡ ክርስቶስ ራሱ አብሯቸው እንደነበር እስኪረሱ ድረስ ያ ታንኳ በማዕበሉ እንደተናወጠ ይነግረናል። እና የክርስቶስን ድርጊት ግን ስንመለከት የሚያስገርም ነው። ቁጥር 37 ላይ ምን ይላል? ብርቱ አውሎ ነፋስም ተነሳና ውሃ በታንኳይቱ እስኪሞላ ድረስ ማዕበሉ በታንኳይቱ ይገባ ነበር። እርሱ ግን በስተኋላ ትራስ ተንተርሶ ተኝቶ ነበር ይላል። እነዚህ ደቀ መዛሙርት በራሳቸው መንገድ ሊያተርፉ በጣም በቃ የቻሉትን እየሞከሩ ነው። ክርስቶስ ግን በቃ ተደላድሎ በቃ ይሄ በቃ ንጹህ የሆነ ሰላማዊ እንቅልፍ ተኝቶ ነበር። በዛ በማዕበል በሚተራመስ ጀልባ ውስጥ እና ግራም ያጋባ ነገር አለው። ነገር ግን የክርስቶስን ሕይወት ጠጋ ብለን ስንመለከተው በቃ በምን አይነት ሕይወቱ በምን አይነት ሁሉም ሊያጠፋው ሲመጣ ሲሞክር በቃ ጠላቶቹ ሲበዙ እንመለከታለን። በዛ ሁሉ መሃል ግን ክርስቶስ ያ ሰላም ነበረው። እዚህ ጋር ፊዚካሊም ያ ማዕበል ያ ነውጥ ቢኖርም ክርስቶስ ግን ከእግዚአብሔር ጋር በነበረው ግንኙነት ምክንያት ያ ተስፋው ያ ሰላሙ በቃ እርግጠኛ ነበረ። በዛም ማዕበል ውስጥ በቃ ክርስቶስ በረፍት በሰላም ተኝቶ እንደነበር እንመለከታለን። ከዛ በኋላ ትዝ ሲላቸው እነዚህ ደቀ መዛሙርት ለካ ክርስቶስ ነበረ። ከዛ ይሄዱና መምህር ሆይ ስንጠፋ አይገድህም ብለው ይጠይቁታል። ከዛ በኋላ ክርስቶስ ይነሳና ይገስጸዋል። ከዛ በኋላ ጸጥ ይላል። እና በዚህ የምንማረው እኛም አንዳንድ ጊዜ የህይወት ነውጥ ሲበዛ መከራው ሲበዛ እንረሳዋለን ክርስቶስ ከኛ ጋር እንደሆነ አብሮን በዛ ጀልባ ውስጥ ያለው ክርስቶስ እንደሆነና በራሳችን መንገድ የቻልነውን እንዳክራለን። ግን እነዛን ነገሮች ለማስቆም ግራ ይገባናል እና ሁሌም መዝሙር 46ም የሚያስታውሰን እኮ እሱ ነው አይደለ? በቃ ይሄ አምላካችን መጠጊያችን ኃይላችን ባገኘን በታላቅ መከራም ረዳታችን አሁን ፕሬዘንት ሄልፕ ነው ይላል እንግሊዘኛው። አሁን አብሮን የሆነ የሚረዳን የሚያጠነክረን መሸሸጊያ የሆነ ረዳታችን ነው ይላል። በጣም ጥሩ። ስለዚህ ሙሉ ነገራችንን ኢየሱስ ላይ ማስቀመጥ አለብን ማለት ነው እና በዚህ የዘላለማዊ መነጽር ሊኖረን ይገባል እንጂ በአጭር ነገሮችን ካየነው ተስፋ አስቆራጭ ነው። ግን በዘላለማዊ መነጽር ስናየው ይሄ ሁሉ ሊሆን ያለው ግድ እንደሆነና
እሱም እንደሚያሳልፈንም ደግሞ መደገፍ እንዳለብን ጥሩ ነው። መዝሙር 47 ከ1 እስከ 4 በሰማይ ስላለው ቦታችን በክርስቶስ መንግስት ስለሚኖረን ቦታችን ምን ይነግረናል? መዝሙር 47 እንግዲህ ከመዝሙር 46 ቀጥሎ ያለ ነው እና በመከራ ውስጥ ስላለ ተስፋ ይናገራል። የሰራዊት ጌታ እግዚአብሔር ከኛ ጋር ነው፣ የያዕቆብ አምላክ መጠጊያችን ነው ብሎ ከጨረሰ በኋላ አሕዛብ ሁላችሁ እጃችሁን አጨብጭቡ፣ በደስታ ቃልም ለእግዚአብሔር እልል በሉ ካለ በኋላ ቁጥር 3 አሕዛብን ከእኛ በታች ወገኖችንም ከእግራችን በታች አስገዛለን እያለ ይናገራል እና የእግዚአብሔር መንግስት ውስጥ ስፍራ እንዳለን ቦታ እንዳለን ይናገራል እና ይሄ በእርግጥ ተስፋ የሚደረግ የሚመጣ ከመከራ በኋላ ያለ ደስታ እንዳለ ይናገራል መዝሙር 47። ይሄኛው መዝሙር ምን ይላሉ? እንዲያውም በእስራኤላውያን ታሪክ በካሌንደራቸው የሚያከብሩት ቀን አለና በመጀመሪያው ቀን በመጀመሪያው ወር ልክ አዲስ ዓመት እንደምንለው በዛ ቀን የሚዘመርም የሚባል መዝሙር እንደሆነም የሚነግረን ሐሳብ እናገኛለን እና እግዚአብሔር ንጉሳችን የሚለውን በቃ የሚያውጅ የእግዚአብሔርን ንጉስነት የሚያውጅ ነው። ቁጥር 5 ላይ ምን ይላል? እግዚአብሔር በመለከት ድምፅ አረገ ይላል እና በቃ በዛ አይነት በመለከት ድምፅ የእግዚአብሔርን ንጉስነት የሚያውጅ መዝሙር ነው እና እስራኤላውያንም ሁል ጊዜ ይሄንን የሚያስታውሱበት ይሄንን የሚያውጁበት እንደሆነ እናገኛለን። ቁጥር 7 ላይ ምን ይላል? እግዚአብሔር ለምድር ሁሉ ንጉስ ነውና በማስተዋል ዘምሩ ይላል እና አምልኳችን ለእግዚአብሔር የምናቀርበው ምስጋና ሁሉ በማስተዋል ሊሆን እንደሚገባው ትልቅ ትምህርት ይሰጠናል። እሱ ንጉሳችን እንደሆነ ይነግረናል። በክርስቶስ መንግስት ውስጥ እሱ ንጉሳችን፣ እኛ ህዝቡ እንደሆነ ይነግረናል። ጥሩ። ኢዮብ ታሪክ ሄደን ስናነብ ኢዮብ ምዕራፍ 1-2 ሄደን ስናነብ ሰይጣን አንድ ነገር ሲናገር እናገኘዋለን እና በምድር ተመላለሱባት ይላልና ምን ማለቱ ነው? በዛ ላይ ተመላለሱባት ሲል ያው የሰውን ዘር ወክዬ መጥቻለሁ ብሎ የእግዚአብሔር ስብሰባ ላይ እንደሄደ ነው የምናየው እና ተመላለሱባት ይላል። ምን ማለቱ ነው? ተመሳሳይ ሀሳብ በዘፍጥረት ምዕራፍ 13 ቁጥር 17 ላይ እናገኛለን እና እግዚአብሔር ለአብርሃም በሰጠው ተስፋ ላይ እንግዲህ ምድሪቱን ስለምሰጥ ተነስ፣ በርዝመቷም በስፋቷም ተመላለስባት ብሎ ይናገረዋል እና ስለዚህ ምድሪቱ ያንተ ናት፣ እሰጥሃለሁ፣ አወርሰሃለሁ እያለው ነው እና ሰይጣንም በምድሪቱ ላይ ተመላለስኩ ሲል ምድሪቱን ምገዛው እኔ ነኝ፣ ባለቤትነቱ የኔ ነው እያለ እየተናገረ ነበር ማለት ነው። አዳምና ሔዋን መጀመሪያ ላይ በኃጢአት ከመውደቃቸው በፊት እግዚአብሔር የሰጣቸው በምድር ሁሉ ላይ ግዟት ብሎ እኮ ስልጣንን ሰጥቷቸው ነበርና ኃጢአትን በሰሩ ጊዜ ለዲያብሎስ ማታለያ ከወደቁ በኋላ ግን ያንን የመግዛት መብታቸውን አሳልፈው ነበር ለዲያብሎስ የሰጡትና በዛ ቦታ ላይ መገኘት የነበረበት አዳም ሲሆን ሳለ በኃጢአታችን ምክንያት በመውደቃችን ሰብአዊው ዘር ይህን ስልጣናችንን ስለሰጠን ሰይጣን ራሱ ክሌም ያደረገው ነገር ነውና በሰማይም እንግዲህ በተሰበሰቡበት በዛ ጉባኤ ላይ ለእግዚአብሔርም ቴሪቶሪ የኔ ነው እያለው ነው ሰይጣን። ተመላለስኩባት ዞርኩባት ሲል ለአብርሃምም እንደተባለው ይሄ ሁሉ የኔ ነው እያለ ነው እና ክርስቶስንም ሲፈትነው እኮ ዲያብሎስ እንደዛ ነው አይደል ያለው። መንግስታትን ሁሉ ካሳየው በኋላ ወድቀህ ስገድልኝ ይህንን ሁሉ እሰጥሃለሁ ሲል የራሱ እንደሆነ ክሌም እያደረገ ነው ዲያብሎስ። ስለዚህ አሁን የዚህ ዓለም ገዥ ማን ነው? የዚህ ዓለም ዋና አስተዳዳሪ ማን ነው? የዚህ ዓለም ገዥ ብሎ መጽሐፍ ቅዱስ የሚጠራው ሰይጣንን ነው። ሰይጣን ከተጠራባቸው ብዙ ስሞች የውሸት አባት፣ እንደዚህ ብዙ የዚህ ዓለም ገዥ የሚለው አንደኛው መጠሪያ የሰይጣን መጠሪያ ነው። የኢዮብ ታሪክ ላይ እንግዲህ እግዚአብሔርም ሲቃወመው አንመለከትም እኮ አይደለ? ምን ታረጋለህ ምድር ላይ ሲለው ግን እውነተኛው ወይም the rightful owner እውነተኛው ባለመብት የሆነው ትክክለኛው ገዢ እግዚአብሔር ነው።
ግን አዳምና ሔዋን እግዚአብሔር አዳምና ሔዋንን ከፈጠረ በኋላ ለአዳምና ሔዋን እቺ ምድር እንዲገዙ እንዲያስተዳድሩ ስልጣን ሰጥቷቸው ነበረ። እነሱ ግን በፈቃዳቸው ኃጢአትን በመምረጥ ለሰይጣን አስተላልፈው ሰጥቷል። ስለዚህ የዚህ ዓለም ገዢ እያለ ክርስቶስም ሲጠራው ሰይጣን እናገኛለን። ግን ትክክለኛውና እውነተኛው በኋላም ላይ ደግሞ ዋናው ገዢ እውነተኛው ገዢ ግን እግዚአብሔር እንደሆነ ደግሞ እናገኛለን። ትክክለኛው ገዢ ለማለት ነው። ጥሩ ገዢ የሚለው ቃል አሁን ዝም ብለን ስናየው በቃ ንጉስ እና ሌላ ታዛዦች አሉት አሽከሮች አሉት የሚለው ሀሳብ ነው በአእምሯችን የሚመጣልን። እንደሱ ብቻ አይደለም። ጠለቅ ብለን ስናየው እቺ ዓለም እየተዳዳደረችበት ያለው ስርዓት የራስ ወዳድ ስርዓት፣ ሁሉም ለኔ 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 የሚል ስርዓት ነው። ያ ስርዓት ደግሞ ጅማሬው ያለፈው ሳምንት የሚያነሳ ነው። የታላቁ ውዝግብ ጅማሬ በመጀመሪያም ሉሲፈር ያነሳው ጥያቄ በራስ የመብቃት ለራስ በራስ የመብቃት አባዜ፣ ወደ ራስ የተጣመመ ፍቅር ማለት ነው። ስለዚህ አሁን ሁሉ ነገር አሁን ብናየው በዚህ ምድር ገበያው፣ የኑሮ ውጣ ውረዱ፣ ስፖርቱም እኔ አሸንፋለሁ እኔ እበልጣለሁ በሚል ስርዓት እየተዳደረ ነው ያለው። ስለዚህ እየገዛት ያለው ስርዓት ገዥነቱ የሰይጣንም ቢሆን ከነመርሁ ግን ያው የዚሁ የራስ ወዳድነት የሰልፊሽነስ ስርዓት ነው እያስተዳደራት ያለው እና ሰላም የሚያጣችው እኮ በዚህ ምክንያት እነ ዳርዊን ሰርቫይቫል ኦፍ ዘ ፊተስት አሉ እና የሚችለው ያሸንፍ የደካማው ይሙት ነው እና እሱም ወደ ማህበረሰቡ ገብቶ በቃ ጥሎ ማለፍ ነው ሲባል እንሰማለን። እና ያ ስርዓት ነው ብዙ መከራ፣ ሞት፣ ችግር፣ ስቃይ እያመጣ ያለው። ይሄንን እንግዲህ ብለን እረፍት እንወጣለን። ስንመለስ ግን ይሄ የዓለም ገዢ መሆኑ ነገር ሰይጣን ከነመርሁ የሚያበቃበት ጊዜ አለ። ለማንስ ይሰጣል? በቋሚነትስ ለማን ይሰጣል የሚለውን ጥያቄ በመነጋገር እንቀጥላለን። አሁን እረፍት እንወጣለን። ተመልካቾቻችን ከረፍት ተመልሰናል። ከረፍት በፊት ስንወያይ የነበረው የዓለም ገዢ አሁን መመሪያው ራስ ወዳድነትና ሰይጣን እንደነበረ አይታላል። መጨረሻ ግን ያነሳው ጥያቄ አለ እና የዚህ የዓለም ገዥነት የሰይጣን ገዥነት የሚቋረጥበት ጊዜ በቋሚነት ለማን ይሰጣል ገዥነቱ የሚለውን ጊዜውንም እንድትነግሩ እንፈልጋለሁ። ተመሳሳይ ትንቢት በዘካርያስ ምዕራፍ 4 ላይ እናገኛለን እና ቁጥር 1 መግቢያው ላይ እንደዚህ ይላል፣ እነሆ የእግዚአብሔር ቀን ይመጣል ይላል። በዛ ቁጥር 4 ላይ በዚያም ቀን እግሮቹ በኢየሩሳሌም ትይይ በምስራቅ በኩል ባለው በደብረ ዘይት ላይ ይቆማሉ። ደብረ ዘይትን በመካከል ወደ ምስራቅና ወደ ምዕራብ ይሰነጠቃል፣ እጅግም ታላቅ ሸለቆ ይሆናል እያለ ይናገራልና ይሄ የመመላለስን አይነት ሀሳብ ያለው ትንቢት እናገኛለንና በመጨረሻ ይሄ እንደሚሆን ባለቤትነት ተመልሶ ወደ እግዚአብሔር እንደሚሄድ ይሄ ትንቢት ይነግረናል። አዳምና ሔዋን እንግዲህ ቅድም በራሳቸው ምርጫ በራሳቸው ፈቃድ አጡት ያለውን ስልጣን፣ ሁለተኛው አዳም ደግሞ መጥቶ በመሞት እንደዋጀን እንመለከታለን እና ተመልሶ ያንን የገዢነት ስልጣን የገዢነትን መብት እንደገና መልሶ በራሱ ደም መልሶ ሲገዛው እንመለከታለን። ራእይ ላይ መጨረሻ ራእይ ምዕራፍ 5 ቁጥር 12 ላይ ሄደን ስናነብ ሁሉም በክርስቶስ ፊት ስለሚገባው ይሰግዱለትና እንደዚህ ይላሉ፣ በታላቅ ድምፅም እንዲህ ብለው ዘመሩ፣ የታረደው በግ ኃይልና ባለጠግነት፣ ጥበብ፣ ብርታት፣ ክብርና ሞገስ ምስጋናም ሊቀበል ይገባዋል ይላሉና የበለጠ ሙሉ ምዕራፉንም ደግሞ ስንመለከት ክርስቶስ እንዴት የሰብአዊውን ዘር ምድርን መልሶ እንደዋጀ እንዴት እንደገዛና ይሄ ስልጣኑ ራሱ እንዴት እንደተገባው መመልከት እንችላለን። በታላቁም ተጋድሎ ከዚህ በፊትም ስናጠና እንግዲህ ሰይጣን
ሐሰትን በመጠቀም ውሸትን ማታለልን በመጠቀም ነው ይሄ የሱ ያልሆነውን የሱ የኔ ነው እያለ እየያዘ የነበረው። ራእይ ምዕራፍ 12 ላይ ስናጠና በመግደል በማሳደድ በክስ በቃ መጠቀም የሚችለውን ሁሉ ተጠቅሞ የእግዚአብሔርን ማንነት ለማጠልሸት የእግዚአብሔር የሆነውን ደግሞ የሱ ለማድረግ ሲታገል እንመለከተዋለን። በባለፈው ሳምንትም ጥናታችን በእግዚአብሔር የሚጋርድ ከእግዚአብሔር ቅርብ የሆነ መልአክ ሆኖ ነገር ግን የእግዚአብሔርን ሲመኝ ነገር ግን ያ ለሱ ስላልሆነ በዛ ስፍራ እንዳልተገኘለትና ከሰማይ እንደወደቀ እንመለከታለን። እና ይሄኛው የሚጠቀመውን የሐሰት መንገዶች ሁሉ ደግሞ እግዚአብሔር ደግሞ የሚጠቀመው እውነትን ብቻ የራሱ ማንነት ፍንትው አድርጎ በማሳየት ነውና መዝሙር 24 ላይ ምን ይላል? ምድርና ሞላዋ ለእግዚአብሔር ናት፣ ዓለምም በእርሷ የሚኖሩ ሁሉ እርሱ በባህሮች መስርቷታልና ይላል። እና ልክ አሁን እንደተባለው ክርስቶስ በመስቀል ላይ ድል ነስቷል፣ የእግዚአብሔርን ማንነት አሳይቷል። እና እግዚአብሔር ትክክለኛው ዋናው ንጉስ እውነተኛው ገዥ እሱ እንደሆነ አሳይቷል። ከዛ በኋላ መዝሙር 24 ላይ ደስ የሚለኝ መጨረሻ ላይ በሰማይ መዝሙር ሲዘመር ይነግረናል። እናንተ መኳንንቶች በሮችን ክፈቱ፣ የዘላለም ደጆች ይከፈቱ፣ የክብር ንጉስ ይግባ ይላል። ይህ የክብር ንጉስ ማን ነው? እግዚአብሔር ነው። ብርቱና ኃያል እግዚአብሔር ነው፣ በሰልፍ ኃያል። እናንተ መኳንንቶች በሮችን ክፈቱ፣ የዘላለም ደጆች ይከፈቱ፣ የክብር ንጉስ ይግባ። ይህ የክብር ንጉስ ማን ነው? የጭፍሮች አምላክ እግዚአብሔር እርሱ የክብር ንጉስ ነው ይላልና እግዚአብሔር ማንነቱን በማሳየት የክብር ንጉስ ይሄ እውነተኛው ገዥ እሱ እንደሆነና በመጨረሻም ደግሞ የመጨረሻው የዚህ ዓለም ፍጻሜ ሲሆን እውነተኛው ገዥ በትክክለኛው ቦታ እንደሚቀመጥ መጽሐፍ ቅዱሳችን ይነግረናል። በጣም ጥሩ። ስለዚህ በክርስቶስ መስቀል አማካኝነት ግዛቱ የሰይጣን ግዛት ተወሮበታል። አሁን የመጨረሻ የሞት ይህም ተወሮበታል ሳይሆን ከመጀመሪያውም እኮ የሰይጣን ግዛት አይደለም የማስመለስ ሂደት ስለሆነ ግን ግዛቱ የኔ ነው እያለ አሁን ግን ሄዶበታል፣ ከእጁ አምልጧል። ስለዚህ የመጨረሻውን ላይ አልሞት ባይ ተጋዳይ ሆኖ ነው ያለው ማለት እንችላለን። እና በቋሚነትም ገዥነቱ የሚሰጠው ለክርስቶስ እንደሆነ መጽሐፍ ቅዱስ ግልጽ አድርጎ ነው ይህንን የሚነግረን። እና ይሄ የመጨረሻው የታላቁ ውዝግብ ከሰማይ የነበረው ወደ ምድር ወርዶ የመጨረሻው ምዕራፍ ላይ እንደደረሰ እያየን ነው። መዝሙር 75 የሚነግረን ምንድን ነው? መዝሙር 75 ምናልባት የተዘመረው የሰናክሬም ሰራዊት በእግዚአብሔር ታምራዊ በሆነ መንገድ በተደመሰሰ ጊዜ ይሆናል ተብሎ ይታመናል። እና በዚህ መዝሙር 75 ውስጥ በጣም አንኳር የሆኑ ሀሳቦችን እናገኛለን። ለምሳሌ ቁጥር 7 ላይ እግዚአብሔር ፈራጅ ነውና ይህን ያዋርዳል ያንንም ያከብራል፣ ጽዋ በእግዚአብሔር እጅ ነውና ያን ተቀላቀለ ወይን ጠጅ ሞላበት ከዚያ ወዲያ በላበጠው ነገር ግን እያለ ይናገራል። እና እግዚአብሔር ፈራጅ እንደሆነ ይህንን እንደዚህ ያንን ደግሞ እንደዛ ማድረግ የማለት ስልጣን በእግዚአብሔር እጅ እንደሆነ እናገኛለን። እና ይህንን ተመሳሳይ ሀሳብ በራእይ ምዕራፍ 20 ላይ እናገኘዋለን። እና በዚህ ውስጥ አሁንም በእግዚአብሔር ሕዝብና ከዛ ባልተመለሱ የሰይጣንን ሀሳብ በገዙ መካከል ስለሚኖረው እሰጥ አገባ ራእይ ምዕራፍ 20 ይናገራል። እና በዛም ውስጥ እግዚአብሔር ጻድቅ እንደሆነ አያይዘን ልናየው እንችላለን። መዝሙር 75ን ራእይ ምዕራፍ 20 ዛሬ በዚህ ዓለም የዛሬ ዘመን ሁሉም ለራሱ ትርጉምን ይፈልግ። የህይወት ትርጉም ለአንዱ ሌላ ነው፣ ለአንዱ ሌላ ነው። ሁሉ እያንዳንዱ ለራሱ ደስ ያለውን ይፈልግ የሚባልበት ዘመን ነው እና ይሄ ይቻላል ማድረግ ይቻላል። ይሄ ሁሉም በየራሱ በየፊ ነው ትርጉመ ቢስ ነው የሚያደርገው ነገሮችን ሁሉና እንዲያውም በታሪክም ስንመለከት አንድ ፈላስፋ ነበረ
ኒቼ የሚባልና የእሷን ፍልስፍናም ይሄ ነበር። በቃ ምንም ነገር በራሱ ትርጉም የለውም። በቃ ራሱ ያ ሰው ለዛ ነገር ትርጉም መስጠት አለበት እንጂ በቃ ነገሮች ያን ያህልም ትርጉም ያላቸው አይደሉም የሚል ፍልስፍና ነበረውና በሚያሳዝን መልኩ ይሄ ሰውዬ ሁሉንም ነገር ትርጉም አልባ አደረገው። ከዛ በኋላ የእሱንም መጨረሻ ስንመለከት መጨረሻው የሚያሳዝን ነበርና ነገሮችን እንደዛ የምናረግ ከሆነ እኛም ትርጉም አልባ ነው የሚሆንብን። ነገር ግን መጽሐፍ ቅዱሳችን የሚነግረን እግዚአብሔር ለህይወትም ትርጉም የሚሰጠው እግዚአብሔር እንደሆነ ነገሮችንም ትርጉም ያላቸው የሚያደርገው እግዚአብሔር እንደሆነና በእግዚአብሔር ግን ትርጉም ያለው ነገር እውነት እንደሆነ እንመለከታለን። በምድራችን ላይ እኮ አሁን ሳይንስ እያደገ መጣ ብለን ከዛም በኋላ ወዴት እየሄድን እንዳለን እውነት እንደ ተመልካች ወጣ ብለን ብንመለከት የሚገርም ነገር ውስጥ ነው እየገባን ያለ ነው። ሁሉም ሰው የራሱን እውነት ይፈልጋል። ሁሉም ይሄኛውን እውነት እኔ በተመቸኝ ነው የምኖረው እያለ ሄደው መንገድ መጀመሪያውኑ ሰይጣን የጠነሰሳት ያቺ መንገድ ነች፣ የከፈታት ያቺ መንገድ እንደሆነች መመልከት እንችላለን። ክርስቶስ ግን ሲናገር ምንድነው የሚለው? እኔ እውነት ህይወት መንገድም እኔ ነኝ፣ ከኔ በቀር ወደ አብ የሚመጣ ሌላ የለም የሚለውንም ሐሳብ ይሰጠናል። እና ይሄኛው ሁሉም ሰው የራሱን እውነት መፈለግ የሚለው መንገድ ወደ ጥፋት እንዴት እያመራን እንደሆነ መመልከት እንችላለን። እሱ ብቻ ሳይሆን ማለት ሰው የየራሱን መንገድ ይዟል ብቻ ሳይሆን እግዚአብሔርን የያዙ ላይ ደግሞ ጥቃት አለ። ለምሳሌ የሳይንስ ሰዎች ነን፣ የሳይንስ ሰዎች ስለሆነ ክርስቲያኖች ልንሆን አንችልም የሚል አይነት አስተሳሰብ እና በእግዚአብሔር ሕዝብ ላይ እግዚአብሔርን በሚያመልኩ ላይ ጭምር ሹፈት አሁን በጣም በተለይ በዓለም አቀፍ በሆኑ እንትኖችም ላይ ትልልቅ ክስተቶች ላይ ኤቨንቶችም ላይ እያየ ነው ያለ ነው። ክርስትናን አታክ ለማድረግ ክርስትናን ለመምታት እየተደረገ ያለበት ሁኔታ ነው። አይደለም ሰው የየራሱን መንገድ ይዞ የየራሱ አምላክ ሆኖ እንደፈለገ ይኖር ከሚለው አስተሳሰብ ብቻውን ሳይሆን ጭራሽ እግዚአብሔርን በሚያመልኩ ላይ ደግሞ ያለ ጥቃት አለና የሰናክሬም ጦር ታምራዊ በሆነ መንገድ እግዚአብሔር ራሱን ያጠፋው ህዝቡ ከእግዚአብሔር ጋር እያለ ማለት ነው። እና እግዚአብሔር በፍርዱ ከሚያርቀው ነገር መካከል አንዱ ይሄንን ክፋት ከእግዚአብሔር ውጪ ኃያል የመምሰልን የኃይል ሚስፕሮፖርሽን ወይም መዛባትንም ነው እግዚአብሔር በፍርዱ የሚያርቀውና በእርግጥ እግዚአብሔርን ያመለኩ ሰዎች አምልኮ ለተገባው እንዳመለኩ ልክ እንደነበሩ ነው በፍርዱ እግዚአብሔር የሚያሳየው እና በክርስትና ላይ የተነሱ ጥቃቶችንም እግዚአብሔር ይመልሳቸዋል፣ ያርቃቸዋል በፍርዱ። እነዚህ ሀሳቦች እናገኛለን። የአይነት አስተሳሰብ ወይም ይሄ በ20ኛው መቶ ክፍለ ዘመን መተውሻለኝ የነበረው የኒቼም ሆነ ሌሎቹም ያመጡት ፍልስፍና መጨረሻውን ያው አካሄዱን ስንመለከት ለሰብአዊ ዘር ጥሩ ነገር አልነበረም ይዞ የመጣው። ምክንያቱም 18ኛው መጨረሻ ሲያልቅ የሀሳብ የበለጠ እየገነነ መጣ። ከዛ በኋላ በሚቀጥለው መቶ ክፍለ ዘመን ግን ሰብአዊ ዘር አይቶት የማያውቀው ሁለት ጦርነቶችን አስተናገደ። የመጀመሪያውና ሁለተኛውን የዓለም ጦርነትና በጣም ብዙ ሚሊዮን ሰው አለቀ። ብዙ ሰው በቃ ቤተሰብ ብዙ ፈረሰና ያ ሁሉ የመጣው ግን ሰው እግዚአብሔርን የለም ማለት ከጀመረ እግዚአብሔርን ለመግደል በቃ ከሞከረ በኋላ ውጤቱ ያ እንደሆነ እንመለከታለን። በጣም ጥሩ። ችግሩ እኮ እንደዚህ አይነት አስተሳሰብ የኔ ፍላጎትና ያንተ ፍላጎት ተጻራሪ ከሆነ የማን ፍላጎት ያሸንፍ የሚለው ችግር ውስጥ ይከተናል። ከዛ ያው አሁን እንዳልከው ወደ ጦርነት ውስጥ ይከተናል። የዓለምም ታሪክ የሚያሳየው ይሄንን ነው። የራሴን መንገድ ልፈልግ ባልን ቁጥር ችግር ውስጥ እንደሚገባ በተለይ ዘዳግም ማለት መሳፍንት ምዕራፍ 19 እና 20 ላይ ሄደን ስናነብ በጣም የሚቀፍ ታሪክ እናነባለን። ያም የሆነበት ምክንያት እቹ ሀሳብ ናት። ሁሉም በአይኑ
መልካም የመሰለውን ያደርግ ነበር። በኋላ ግን ምን አይነት በወንድማማች በነገዶች መካከል ምን አይነት ትልቅ ጦርነት እንደፈጠረ ምን አይነት አሰቃቂ ነገር እንደተደረገ የሚገርም ነው። እና ዓለምም እየሄደችበት ያለችው አሁን ሂደት ያንን ነው። ይሄ ከሞደርኒቲ ቀጥሎ አሁን ፖስት ሞደርኒቲ የሚባለው አስተሳሰብ ሁሉም የራሱን እውነት ይፈልግ የሚለው አስተሳሰብ ከማስማማት ይልቅ እያጣላን በየቦታው በስቷል። አለመስማማትና ጦርነት ያው ተጨንቃለች፣ ዓለም ግራ ገብቷታል። እና ወደዛ ነው የሚወስደው ይህ አስተሳሰብ ለማለት ነው። እና ቅድምም አንስታችሁታል የዚች ምድር ለውጥ ጥገናዊ ለውጥ ማድረግ ይቻላል ወይ አይቻልም ብላችሁኛል። ደግመን ብናነሳው ግን ሀሳቡን ጥሩ ይመስለኛል። ለምን ነው የማይቻለው? ጥገናዊ ለውጥ ማለት አንድ ትንሽ ነገሮችን አስተካክሎ መቀጠል ማለት ነው። ችግሩ ቀላል ቢሆንና ትንሽ ነገሮችን ነካተን ያንን የማስነሳት ከቻል መነሳት ይችላል። አሁን ግን የተከሰተውም ችግር የመጣውም አደጋ ቀላል ስላልሆነ በቃ መፍትሄው የግድ እንደገና ምድር በእሳት መንጻት ብቻ እንደሆነ እንመለከታለን። ምክንያቱም የኃጢአት ማዕከሉ እስካሁንም ስናጠና እንደነበረው እግዚአብሔር ሳይሆን እኔ፣ ሰይጣንም ሲል ሉሲፈርም ሲል የነበረው እኔ፣ በቃ በሁሉም ነገር እኔ ይሻላለሁ። ክርስትናም እኮ የሚጀምረው በመሞት ነው እንጂ የሆነ ነገሮችን አሻሽለን አስተካክለን ጥሩ ሰው በመሆን አይደለም። ግን ክርስትናም የሚጀምረው በመሞት ከዛ በኋላ በአዲስ ህይወት በመነሳት ነው። ከክርስቶስ ጋር ሞተን ለአዲስ ህይወት ከክርስቶስ ጋር ተነስተን ነውና ለዛ ምንም የሚስተካከል ነገር አይደለም። የግድ መሞት፣ የግድ እንደ አዲስ መፈጠር አለበት። አሁንም እንግዲህ የምርጫ ቅስቀሳዎች አሉ። አሁንም እኔ ነኝ በቃ ሰላም የማደርገው የሚሉ ተስፋ ሊጭሩ የሚፈልጉ ብዙ ነገሮች አሉ። ግን በመጽሐፍ ቅዱሳችን ውስጥ በጣም ቦታ ሲሰጣቸው ከምናገኛቸው ሀሳቦች መካከል ዮሐንስ መጥምቁ ዮሐንስ ያስብ የነበረው እሱ ሊልቅ እኔ ላንስ ያስፈልጋል። ይሄንን እንደ መርህ አድርጎ የተነሳ እስካሁን ድረስ የትኛውን መንግስት የለም። በቃ በማሸነፍ በጦርነት እየተገዛ ነው። እንዲያው ጦር አንስቶ እንኳን መንግስታት ባይዋጉ እንኳን ሪሶርሶችን ማኒፕሌት በማድረግ የሀብቶችን ከአንዱ ወደ አንዱ በማድረግ በማጭበርበር በእንደዚህ አይነት መልክ አንደኛው የሌላኛው ገዢ እየሆነ ይቀጥላል እንጂ ኢየሱስን ከፍ የሚያደርግ በአገልግሎት መንፈስ ውስጥ ያለ አይነት አሰራርን እንደ መርህ አድርጎ ያቀረበ የትኛውን መንግስት የለምና እንዲሁ በቃ ተስፋ እየተደራረግን አይዟችሁ ምናምን እኔ ያለው ምናምን እየተባባልን ልንሸነጋገል እንጂ እውነተኛ መፍትሄ ልናመጣ አንችልም። እና እውነተኛው መፍትሄ ይሄንን ሲስተሙን በጠቅላላ ሂደቱን በጠቅላላ ማስወገድ ነው እና አዲስ አሰራር ማምጣት ነው። እና ያ ደግሞ የሚመጣው የእግዚአብሔር መንግስት ሲመጣ ብቻ ነው እንጂ ከሰው ይሄንን ከወደቀ በኃጢአት ከተጨማለቀ ማንነት ይሄንን አንጠብቅ። ልክ ነው። መጽሐፉም እንደሚለው እውር እውርም የሚመራ ተያይዘው ገደል ይገባሉ ነው የሚለው። መዝሙር 67 የእግዚአብሔር ሚና በራእይ 14 ከ6 እስከ 12 በምናገኘው አይነት ምንድን ነው ይላል። ሁለቱንም ሀሳብ እስቲ እናንሳው፣ ሁለቱም ምዕራፎች። እንግዲህ መዝሙር 67 ቁጥር 1 እና 2 ላይ እንደዚህ የሚል ሀሳብ አለ። እግዚአብሔር ይማረን ይባርከን፣ ፊቱን በበያችን ያብራን፣ በአሕዛብ መካከል ማዳንህም መንገድህንም በምድር እናውቅ ዘንድ ይላልና በባለፈው ሳምንት ጥናታችንም ይህንን አንስተነዋል። የእግዚአብሔር ምሕረት የእግዚአብሔር ፍቅር የሚያደርገው ነገር ቢኖር ያንን ምሕረትና ፍቅር ለሌሎች የማካፈል ፍላጎት ማሳደር ነው። እናስታውሳለን ኢሳያስ የእግዚአብሔርን ዙፋን በተመለከተ ጊዜ በምዕራፍ 6 ላይ እኔን ላከኝ ሲል እናገኘዋለን። ከተለማመደው ልምምድ ከተማረው ምሕረት የተነሳ እኔን ላከኝ ሲል እናገኘዋለን እና ወደ ዓለም ሁሉ የመሄድ የእግዚአብሔርን ማዳን የመናገር እግዚአብሔር እንዲህ ነው
ብሎ መንገዱን የማሳየት ፍላጎትን ፈቃደኝነትም የሚመጣው ይሄንን ምህረት ከመለማመድ ነውና በፊታችን ላይ የእሱ ብርሃን እንዲያበራ እግዚአብሔር በእርግጥ ማን እንደሆነ እንዲታወቅ የምናገኝበት ክፍል ነው መዝሙር ምዕራፍ 67። የእግዚአብሔርም ይህንን ጥያቄ ይህንን ልመና መልሶታልና በክርስቶስ መስቀል አማካኝነት የእግዚአብሔር ማንነት የእግዚአብሔር ፊት ለሁላችንም ለሰብአዊ ዘር ሁሉ ሲበራ እንመለከተዋለንና በጣም የሚያስገርም ነው አይደል? እግዚአብሔር አሰራር ልክ በጉልበት በኃይል በጦር ሳይሆን ራሱን ዝቅ በማድረግ በመስቀል ነገሮችን ሁሉ ያሸነፈው በመስቀል በመሞት ነውና ማንነቱን ያንጸባረቀው ያ ፍንትው ያለው ያ ብርሃን እስከ ሞት ድረስ በሚወድ ፍቅር በቃ ራሱን መስዋዕት እስከ ማድረግ ድረስ በተሞላው በዛ ፍቅር ነበርና እስራኤላውያንም የተጠሩት ለዓለም ሁሉ በዘርህ አማካኝነት ነው ያለው አይደል? አብርሃም ዓለም ሁሉ አሕዛብ ሁሉ ይባረካሉ ነው እና እስራኤላውያንም የነበራቸው መልእክት ለአሕዛብ ሁሉ ብርሃን እንዲሆን ነበር የተጠሩት እና በሚያሳዝን ሁኔታ ያንን ሳያደርጉ ለራሳቸው ብቻ ይዘውት ሲቀሩ እንመለከታለንና ለክርስትናም ደግሞ እግዚአብሔር ያለው መልእክት ለዓለም ሁሉ ያ የክርስቶስ ብርሃን በእኛ አማካኝነት እንዲበራ ነው። ስለዚህ ሁላችንም ሁሌም ራሳችንን መፈተሽ ያለብን ሁሌ ይዘነው በቃ ለሌሎች አናንጸባርቅም ብለን ለራሳችን ብቻ ይዘን እየታገልን ነው እያስቀረን ያለነው ወይስ ያ የእግዚአብሔር ብርሃን ለዓለም ሁሉ እንዲታይ በቃ ንጹህ የሚመች መሳሪያ የሆንን ነው የእግዚአብሔር ብርሃን ለዓለም ለሰብአዊ ፍጥረት ሁሉ እንዲታይ የሚለውን ሁሌም ራሳችንን መፈተሽ አለበት። ስለዚህ እንግዲህ ወደሚቀጥለው ጥያቄ አንደርደርከኝ ማለት ነው። በዚህ ምድር እንግዲህ እግዚአብሔርን የሚያምኑ ሰዎች ዋና ተግባራቸው ሆነው እንዲኖር የሚፈልገው ምንድን ነው? ከዛ ደግሞ እሱን እንግዲህ ስትመልሱ ያው ተከታይ ጥያቄ መምጣቱ አይቀርም። ታዲያ ዋና ተግባራችን ምንድን ነው የኛም የሚለው ይመጣል። ስለዚህ ዋና ተግባራቸው እንዲሆን እግዚአብሔር የሚፈልገው ምንድን ነው? አማኞቹ ተከታዮቹ በዚህ ምድር ዋና ተግባራቸው እንዲሆን የሚፈልገው ምንድን ነው? እንግዲህ ይህን የተቀበልነውን ብርሃን ለዓለም ሁሉ ማብራት ነው። ክርስቶስም ሲናገር በተራራው ስብከት ላይ እናንተ የዓለም ብርሃን ናችሁ ያለውና እቺ ዓለም እንግዲህ በራሳችን አስተሳሰብ በኃጢአታችን በጨለማ ውስጥ ነው እየተራመድን ያለነውና በጨለማ የሚሄድ ሰው ወዴት እንደሚሄድ እንደማያውቀው ሁሉ ዓለምም እንደዚሁ ነው ወደ ጥፋቷ እየሄደች ያለችውና ይሄ የተሰጠን እግዚአብሔር በራችን ላይ አብርቷል ያልነውን ይህንን ብርሃን ለዓለም ደግሞ ማብራት መቻልም አለብን እና በራእይ ላይ የምንመለከታቸው መላእክት ራእይ ምዕራፍ 18 ላይ ይመስለኛል መልአኩን ሲያየው ከክብሩ የተነሳ ምድር ሁሉ በራች ነው የሚለው ከያዘው መልእክት የተነሳና ይሄ የተሰጠን መልእክት የምር ይዘነው ብንወጣ ዓለምን ሁሉ ከድቅድቅ ጨለማ የሚያወጣት አይነት ብርሃን ነው የሚወጣውና የተሰጠን ኃላፊነትም የተሰጠን መልእክት ይሄ ነው። ሁሌም የሚገርምን ዮሐንስ ምዕራፍ 17 ላይ ክርስቶስ በመጨረሻ በዚህ ምድር በነበረው ቆይታ የመጨረሻው ቀናት ላይ ለደቀ መዛሙርቱ የጸለየውን ጸሎት ዮሐንስ ምዕራፍ 17 ላይ እናገኛለንና የመጨረሻ ጊዜያቸውን አሳልፈዋል። ከዛ ጸሎት እያደረገላቸው ነውና ዮሐንስ ምዕራፍ 17 ቁጥር 3 ላይ ምን ይላል? ክርስቶስ ለደቀ መዛሙርቱ ሲጸልይ እውነተኛ አምላክ ብቻ የሆንክ አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት ይላልና ከዛ ሲቀጥል እኔ ላደርገው የሰጠኸኝን ሥራ ፈጽሜ በምድር አከበርኩህ። አሁንም አባት ሆይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር በራስህ ዘንድ አክብረኝ ይላልና ክርስቶስ የነበረኝን ተግባር ፈጸምኩ እያለ ነው። የነበረው ተግባር ምንድን ነው? ለዓለም ሁሉ አብ ማን እንደሆነ ማሳየት፣ መተረክ በቃ የእግዚአብሔር ማንነት በቃ እግዚአብሔር ማን ነው የሚለውን ጥያቄ መመለስ ነበረና እግዚአብሔር ማን ነው የሚለውን ጥያቄ በደንብ የመለሰልን የክርስቶስ ሕይወት ነው። ምን አይነት እንደሆነ የክርስቶስን ሕይወት ስናጠና ምን አይነት ፍቅር እንደሆነ የእግዚአብሔር ማንነት እዛ ላይ ነው የምናገኘውና በባለፈውም ሳምንት ስናጠና ስለ ስም ስለ ባህሪ እያጠናን ነበር። የእግዚአብሔር ስም የእግዚአብሔር ክብር የራሱ የባህሪው መገለጫ እንደሆነ እያየን ነበርና በክርስቶስ የእግዚአብሔር ባህሪ የእግዚአብሔር ማንነት ባህሪው ተገልጾ ፍንትው ብሎ በርቶ ነበርና እግዚአብሔርም ከኛ ክርስቶስም ለኛ ሲጸልይልን በኋላም
ለደቀ መዛሙርቱ ብቻ ሳይሆን ለኛ ሁሉ ምን እንደሆነ ይሄ ጸሎት ልክ ምዕራፉን ስናጠቃለን እንመለከታለንና ለኛም ይሄኛው ጸሎት እግዚአብሔር ለኛ የሚፈልገው ነገር ይሄ እንደሆነ እንረዳለን። እግዚአብሔርን ማወቅ የላከውንም ኢየሱስ ክርስቶስን ማወቅ ያን ጊዜ የእግዚአብሔርን ትክክለኛ ማንነት ስንረዳ ስናቅ ያ ማንነት ደግሞ በእኛ ውስጥ ለሌሎች እንዲንጸባረቅ እናደርጋለን። ልክ ክርስቶስ ያ እንደነበር ተግባሩ በእኛም ውስጥ ዓለም ሁሉ እግዚአብሔር ማን ነው የሚለውን እውነት አፍቃሪ ነው እግዚአብሔር የሚለውን ጥያቄ የሚመለሰው በእኛ በእያንዳንዳችን ህይወት ነው። እግዚአብሔር ማን ነው የሚለውንና ያ ብርሃን ያ በእኛ ላይ በሁላችንም ላይ የበራው ብርሃን በእኛም ህይወት ደግሞ ለሌሎች የሚበራው በዚህ መንገድ ነው። አዎ ግን በጣም አጥብቀን አክረን ልናስብበት የሚገባ ጉዳይ ይመስለኛል። ምክንያቱም በአብዛኛው ቀን ሙሉ የምናጠፋው ጊዜያችንን በምንድን ነው ብለን ብንገመግም አብዛኛው በዚህ ምድር ጣጣ ሊሆን ይችላል። በአብዛኛው 80-90% እና ከእግዚአብሔር ፍላጎት ውጪ ሆነ እንዳንገኝ መጠንቀቅ ያስፈልጋል። ምክንያቱም የዚች ምድር ጣጣ ጠላልፎ ከዋናው ስራችን እንዳያዘናጋን በየቀኑ መጠየቅ ያለብን ጥያቄ ይመስለኛል። ይሄንን የእስራኤል ሕዝብ አሁን እንዳልነው የእግዚአብሔር ዓላማ እግዚአብሔርን እንዲያውጁ ነበር። ሳይሳካላቸው ቀረ። እንደው መጨረሻ ላይ ራሱ እግዚአብሔርን ገደሉት። ቀጥሎ ደግሞ ያለውን የ2000 የክርስትና ታሪክ ስናይ በአብዛኛው ከዚህ ዓላማ አሁን ካልነው ዓላማ አንጻር ሲታይ በጣም ደካማ ሆኖ ይታያል። እግዚአብሔር በፈለገው ልክ ስለ እግዚአብሔር ከማወጅ ይልቅ ኃላፊነቱን የወሰደችው ቤተክርስቲያን እግዚአብሔርን የማወጅ ኃላፊነት ታሪኳ ግን ደስ አይልም። ወደኋላ በአብዛኛው ሄደን ስናየውና ይሄ ለምን ይሄ ሆነ? እኛ እስከዚህ ምን ትምህርት እንወስዳለን የሚለው ትልቁ ጥያቄ ነው። ይህንን እስቲ ሀሳብ ስጡበት። ከባድ ጥያቄ ነው። ምክንያቱም ሁላችንም ራሳችንን መፈተሽ አለብን ይሄ ጥያቄ። ምክንያቱም ያኔም እስራኤል ለምን እግዚአብሔር ከሰጣው ኃላፊነት ከሰጣት ኃላፊነት ለምን ወደቀች፣ ለምን እዛ ሳትደርስ ቀረች የሚለውን ምክንያቱም የክርስትና ቤተክርስቲያንም ያንኑ ሲደግም እንመለከተዋለን። አንድ የምናገኘው ነገር ያው ታላቁ ተጋድሎ ስላለ ሁሌም ሰይጣን በቃ ስላለና በዚህ ታላቁ ተጋድሎ ውስጥ ስላለን ቀላል አይሆንም። ምክንያቱም የክርስትና ቤተክርስቲያንም ስንመለከት ክርስቶስ በነበረበት ጊዜ ያኔ የነበረው በስደቱ ጊዜ እኮ በጣም በቃ ሲሰራ ነበር። ይሄ የእግዚአብሔር ማንነት ወንጌል በደንብ የእያንዳንዱ የክርስቲያን ደም ልክ እንደ ዘር ነበር እንዲያው። ነገር ግን በኋላ የቤተክርስቲያንን ታሪክ ስናጠና እንደዛ አልቀጠለም። በኋላ ሰይጣን አሰራሩን ለወጠና ወደ ቤተክርስቲያን ወደ ራሳችን ሲገባ እንመለከተዋለን። ያኔ የተወሰነ ደግሞ ነገሮችን ሲያሸንፍና ያንን እንቅስቃሴ ሁሉ ለማዳከም ሲችል እንመለከተዋለን። እና ታላቁ ተጋድሎ ስላለ ሰይጣን ሁሌም ጴጥሮስ ላይ እንደሚለን በዙሪያችን እንደሚያገሳ አንበሳ ሁሌም የሚውጣውን ፈልጎ ስለሚዞር ቀላል አይደለም። ነገር ግን ደግሞ እግዚአብሔር ሁሌም ቅሬታዎች እንዳሉት በዛ ሁሉ መዓት ደግሞ የእግዚአብሔርን ወንጌል የእግዚአብሔርን ማንነት ደግሞ የሚያውጁም ደግሞ እንዳሉ በታሪክ ሁሉ ደግሞ የምንመለከተው ነው። በዮሐንስ ራእይ ላይ ለሰባቱ አብያተ ክርስቲያናት በተላከው መልእክት ላይ የመጨረሻዋ የላዶቅያ ቤተክርስቲያን ስላላት ሁኔታ ሲናገር እንደዚህ ይላል። አሜን የሆነው የታመነውና እውነተኛው ምስክር በእግዚአብሔር ፍጥረት መጀመሪያ የነበረው እንዲህ ይላል፣ በራድ ወይም ትኩስ እንዳይደለ ስራህን አውቃለሁ። አሁን ያለን ሁኔታ እንደዚህ አይነት ነው። ወይ በጣም ሞቅ አላለም ወይም በጣም አልቀዘቀዝንም፣ መሀል ነገር ላይ ነው። በራድ ወይም ትኩስ ብትሆንስ መልካም በሆነ ነበር። እንዲሁ ለብ ስላልክ በራድም ወይም ትኩስ ስላልሆን ከአፌ ልተፋ ነው። ሀብታም ነኝ ባለጠጋም ሆኛለሁ አንድስ እንኳ አያስፈልገኝም ምትል ስለሆንክ ጎስቋላና ምስኪን ደሃም እውርም የተራቆትህም መሆንን ስለማታውቅ ባለጠጋ እንድትሆን በእሳት የነጠረውን ወርቅ ተጎናጽፈህም የራቁትነትህን ሀፍረት እንዳይገለጥ ነጭ ልብስን እንድታይም ዓይኖችህን
የምትኳለውን ኩል ከእኔ ትገዛ ዘንድ እመክርሃለሁ ይላል እና በዋነኝነት ሀብታም ነኝ፣ ባለጠጋ ነኝ፣ ምንም አያስፈልገኝም። ከዛ ደግሞ የራስን ሁኔታ አለማስተዋል፣ ጎስቋላና ምስኪን መሆንን አለማስተዋል፣ በሀፍረት ውስጥ ተቀምጦ ግን ነጭ ልብስ ለመልበስ የኢየሱስን ጽድቅ ለመላበስ ብዙም ወይም በራድ ወይም ትኩስ አለመሆን፣ ኩል አይኖችህን የምትታይበት ኩል አለመኖር፣ ይሄንን በመጨረሻው ዘመን ያለችዋን ቤተክርስቲያን ምክንያቱ ይሄ ነው። ስለዚህ ነጩም ልብስ ኩሉንም ውሰድ እያለ ይነግራል እና አለኝ በቂ ነው ያለኝ ነገር እኔ እንዲህ ነኝ እኔ እንደዛ ነኝ ብሎ የራስን ሁኔታ ለመረዳት ትልቁ የመጨረሻው ቤተክርስቲያን ችግር። ልክ ነው። ትልቁ ይህንን ጥያቄ እያንዳንዳችን በግለሰብ ደረጃ ራሳችንን መመርመር አለብን። በተለይ ደግሞ ታላቁ ውዝግብ ታላቁ ተጋድሎ ሲጀመር ይሄ በራስ የመብቃት አባዜ በራሳችን አሁንም ያነሳሽው እሱን ነው። በራሳችን በቅተናል የሚለው አስተሳሰብ በግለሰብም ደረጃም በኮርፖሬት በድርጅትም ደረጃ አደጋ ውስጥ የሚጥል መጥፎ አስተሳሰብ እንደሆነ ማየት አለብን። ታላቁም ውዝግብም የጀመረው በዛ ነው። ስለዚህ እኛም እያንዳንዳችን በየቀኑ ራሳችንን መፈተሽ እንዳለብን የሚያሳስብ ጥያቄ ነው። በየቀኑ እግዚአብሔርን አውቀነዋል ወይ? ወይስ በአእምሯችን የፈጠርነውን እግዚአብሔር ነው እያመለክን ያለው? ወይስ በመጽሐፍ ቅዱስ በቃሉ የሚነበበውን እግዚአብሔር ራሱ የገለጸውን ነው የምናውቀው? ወይስ ሌላ እግዚአብሔር ነው ጭንቅላታችን ውስጥ ያለው የሚለው መመርመር አለበት። ሲመረመርም ያው በእግዚአብሔር ቃል በራሳችን በስሜት ወይም በሌላ ፍልስፍና ሳይሆን በእግዚአብሔር ቃል መመርመር አስፈላጊ ነው። ተመልካቾቻችን እንግዲህ በጊዜ ምክንያት ጥናታችንን በዚህ ማቋጨት የግድ ነው። እግዚአብሔር ሁላችንንም ይወደናል፣ ማንነቱንም ገልጾልናል። እሱን ደግሞ ለመቀበል እንድንችል መንፈሱን ሰጥቶናል። እኛም ተቀባይ መንፈስ እንዲኖረን ያድርገን። ጸሎት እናደርጋለን፣ እናጠቃልላለን። ቅዱስ አባታችን እጅግ አድርገን እናመሰግንሃለን። ያንተ ፍቅር እኛ ልንገምተው ከምንችለው በላይ ነው። እያንዳንዳችንን በያለንበት ሁኔታ የምትደርሰን አምላክ ነህ። ማንነትህን በቃልህ ገልጠህልናል። እኛም ደግሞ በአንተ መንፈስ በመመራት ማንነትህን በማስተዋል በአንተ ፍቅር ላይ ለዘላለም መደገፍ እንድንችል ያለመጠራጠር አንተን የምናምን ልጆች እንድንሆን እንድትረዳን ለምናሃለን። ይህም በመሆን ለዓለም ማንነትን እንገልጣለን። በእኛም መረጋጋት፣ ጽድቅህ ይከናወናል። ይሄ በሕይወታችን እንዲሆን ፈቃደኝነትን በልባችን አስቀምጥ። የሚያዳምጡትን የሚሰሙትን ሁሉ በያሉበት እንድትባርክ በተለየ መንገድ እንድትቀርባቸው እንለምናሃለን። ጊዜ ሰዓቱ ሁሉ ተረከብ። በክርስቶስ ስም አሜን።